ተወዳጁ የእንግሊዝ ፕሪሚየር ሊግ የ10ኛ ሳምንት ጨዋታዎች በዚሁ ቅዳሜና እሁድ ቀጥለው የሚደረጉ ነው የሚሆኑት። እንግዲህ በእንግሊዝ ፕሪሚየር ሊግ በሚደረጉ ጨዋታዎች የተወሰኑ ሀሳቦችን የራሴ ምልከታዎች ለማለት ያህል ነው። ብዙ ዝርዝር መረጃዎችን ላታገኙ ትችላላችሁ። ነገር ግን የተወሰነ ሀሳብ ለመስጠት ያህል እንግዲህ በእንግሊዝ ፕሪሚየር ሊግ በዚህ ሳምንት ትኩረትን የሚስቡ ቀላል ቁጥር የሌላቸው ማለት በርከት ያሉ ጨዋታዎች ይደረጋሉ ማለት ነው። እንግዲህ የሊጉ መሪ እንደሚታወቀው አርሰናል ነው። ስለ አርሰናል በኋላ ላይ ትንሽ ጨመር አደርጋለሁ። ነገር ግን በጣም ትኩረት የሚስቡ ጨዋታዎች አሉ። ለምሳሌ ሊቨርፑል ከአስቶን ቪላ የሚያደርጉት ጨዋታ በጣም ትኩረት የሚስብ ነው። ምክንያቱም አስቶን ቪላ በፕሪሚየር ሊጉ ትልቅ ተገዳዳሪ የሚባል ጠንካራ ቡድን እንደሆነ ይታወቃል። ሊቨርፑል ደግሞ አሁን ካለው አቋም አንጻር ትንሽ ተደጋጋሚ ሽንፈቶችን የማስተናገድና የአቋም መዋዠቅ የሚታይበት ቡድን ሆኗል። ስለዚህ ሁለቱ ቡድኖች የሚያደርጉት ጨዋታ ከወዲሁ ትኩረትን ስቧል። እንግዲህ አሰልጣኝ ስሎት እዚህም እዛም የሚረግጥ አስተያየት እየሰጡ ነው። ከተከታታይ ሽንፈታቸው በኋላ በአውሮፓ ሻምፒየንስ ሊግም በእንግሊዝ ፕሪሚየር ሊግም እንዲሁም በሊግ ካፕም ከተሸነፉ በኋላ ስለ ሌሎች ክለቦች ስለ ራሳቸው ቡድን ሳይሆን ስለ ሌሎች ቡድኖች አስተያየት መስጠት ላይ ተጠምደዋል። ትንሽ ግራ የተጋቡ ይመስላል። ባለፈው ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮን እንደነበሩ ይታወቃል። እንግዲህ ከዛ በፊት ኤርገን ክሎፕ በሰሩት ቡድን ነው ዋንጫ ያነሱት እንጂ የእሳቸው አቅም በባለፈው ዓመት ዋንጫ የሚታይ አይደለም የሚሉ ተቺዎችም አሉባቸው። በዚህ ዓመት አዲስ ቡድን አዋቅረው ነበር አቅማቸውን ማሳየት የነበረባቸው ይባላሉ። እንግዲህ ሊቨርፑል እንደምናየው ፈራርሷል ነው የሚባለው አሁን ባለው ሁኔታ። ምናልባት በምን መንገድ ተጠግኖ እንደሚመጣ እርግጠኛ መሆን ባይቻልም እንግዲህ በዚህ ሳምንት የቶተንሃም እና የቼልሲ ጨዋታም ቀላል ግምት የሚሰጠው አይደለም። ይህም ቅዳሜ ነው የሚደረገው። በነገራችን ላይ በርከት ያሉ ጨዋታዎች ቅዳሜ ዕለት ነው የሚደረጉት። ኖቲንግሃም ፎረስት ከማንቸስተር ዩናይትድም እንደዚሁ ማንቸስተር ዩናይትድ ያው መጣሁ እያለ ነው፣ ነቃ እያለ ነው እና እንግዲህ ኖቲንግሃም ፎረስትም ቀላል የሚባል ቡድን አይደለም። ወደ መነቃቃት እየመጣ ያለ ቡድን ነው። ለማንቸስተር ዩናይትድ ቀላል ይሆናል ተብሎ አይገመትም። ነገር ግን ማንቸስተር ዩናይትድም ወደ መነቃቃቱና ወደ ማሸነፍ ቴምፖ እየመጣ ነው፣ ወደዛ ስሜት እየመጣ ነው እና ይህም በጣም የሚጠበቅ ጨዋታ ነው። ሌሎች ጨዋታዎችም ይደረጋሉ። በርከት ያሉ ጨዋታዎች ይደረጋሉ በዚህ ምሽት። አርሰናል ግን በርንላይ ነው የሚገጥመው። ከሜዳ ውጪ ወደ በርንላይ ሜዳ አቅንቶ ነው የሚጫወተው። አርሰናል አይታወቅም፣ የኳስ ተገማች አይደለም። ነገር ግን የማሸነፍ ቅድመ ግምት አሁንም ቢሆን ለአርሰናል የሚሰጠው፣ ምክንያቱም አርሰናል አሁን ካለው አቋም አንጻር እና በርንላይም ደግሞ በእንግሊዝ ፕሪሚየር ሊግ ካለው ወቅታዊ ፐርፎርማንስም ሆነ ካለው አጠቃላይ ደረጃ አንጻር ለአርሰናል ነው ቅድሚያ የማሸነፍ ግምት የሚሰጠው። ዞሮ ግን ኳስ በጣም የተገማች ከሚባሉ ነገሮች መካከል አንደኛው ነው። አይታወቅም ምን ሊፈጠር እንደሚችል። ዞሮ ግን በርከት ያሉ ጨዋታዎች የሚደረጉት በእንግሊዝ ፕሪሚየር ሊግ ቅዳሜ ነው። በአጠቃላይ ግን አርሰናል አሁን እስካሁን ከተደረጉት 9 ጨዋታዎች የተሸነፈው አንድ ጨዋታ ብቻ ነው። በሊቨርፑል 1-0 በአለቀ ሰዓት በቅጣት ምት የተቆጠረችበትን ጎል አስተናግዶ 1-0 የተሸነፈው። ከዛ ውጪ በመከላከሉ ረገድ ብዙ ጎል የማይገባበት ብዙ ነገር እየተነሳ ነው። ስለ አርሰናል ስታቲስቲክስ ብዙ ነገር ነው የሚነሳው። እንግዲህ እንዳውም አንዳንዶቹ ምን ይላሉ፣ ይሄ እኔም እምነት ነው፣ አርሰናል አሁን ባለው ጥንካሬ ከቀጠለ የ2003-2004ቱን የኢንቪዚብል የሚባለውን አንድም ጨዋታ በ38 ጨዋታዎች ዓመቱ ሙሉ አድርጎ አንድም ጨዋታ ሳይሸነፍ ዋንጫ ያነሳበትን ዓመት ሊደግም ይችል ነበረ። በሊቨርፑል በውድድሩ መጀመሪያ አካባቢ ባይሸነፍ ኑሮ የሚሉ ሀሳቦችም እየተነሱ ነው። ግን ይሄ ይሆናል ላይሆንም ቀላል አይደለም ዓመቱ ሙሉ ሳይሸነፉ ዋንጫ ማንሳት። ለዛም ነው የአርሰናል ታሪክ እስካሁን ድረስ በየትኛውም የእንግሊዝ ፕሪሚየር ሊግ ክለብ ያልተደገመው፣ ወደፊትም በቀላሉ ይደገማል፣ እንዲህ በአጭር ጊዜ ይደገማል ተብሎ የማይጠበቀው ለዛ ነው። ምክንያቱም ይሄ እግር ኳስ ነው። በእግር ኳስ ውስጥ መሸነፍ ያለ ነው። ለማሸነፍ አቻ ለመውጣት መሸነፍ ነው የሚገባው እግር ኳስ ሜዳ ውስጥ እና በ38 ጨዋታ ዓመቱ ሙሉ ተጫውቶ አንድ ቡድን ሳይሸነፍ ለዛውም ሻምፒዮን መሆን ማለት ይሄ ከባድ ታሪክ ነው። ብዙ ጊዜ አርሰናል ደጋፊዎች ያነሱታል። ግን ሌሎች ደግሞ እችን ብቻ ታሪክ ታነሳላችሁ የመበሻሸቅ ሂደት ውስጥ እንደው በመበሻሸቅ ሙድ ውስጥ ሆኖ እንጂ ሌሎች ክለቦች ደጋፊዎችም ስለ አርሰናል የዚህ ታሪክ ሲያስቡ ምን አይነት ቡድን ነበረ ማለታቸው መገረማቸው አይቀርም እና
በአጠቃላይ አርሰናል ጥሩ የሆነ አቋም ላይ ነው ያለው። በዚህ የሚቀጥል ከሆነ እንዳልኳችሁ ኳስ ተቀያያሪ ነው፣ ምን እንደሚፈጠር ነገር አይታወቅም በሚለው ነው እንጂ በጣም ጥሩ የሆነ አቋም ላይ ነው። ጥሩ አቋም ላይ መሆኑ ብቻ አይደለም አርሰናል በዚህ ዓመት ተስፋ እንዲደረግ የሚሆነው በጣም ይፎካከሩታል፣ ለዋንጫ ያሰጉታል ተብሎ የሚገመቱት ሊቨርፑል እና በተለይ በዋናነት ማንቸስተር ሲቲ ሁለቱም ወጥ ያልሆነ አቋም ነው ያላቸው። በተለይ ሊቨርፑል ኦልሞስት ወደ መፈረካከሱ ወደ መፈራረሱ ነው። እንደገና አዲስ ቲም የመወለድ ጥያቄ የተጠየቀበት ያለ ይመስላል። ምክንያቱም ያሉት ዋናዎቹ የአቋም መውረድም ጉዳትም ምንም ብሎ ብቻ ቡድኑ አሁን ጥሩ አይደለም። በአጠቃላይ የማንቸስተር ሲቲ ያው ጋርዲዮላ ነው ሰውየው፣ አዳዲስ ተጫዋቾች አሉ፣ መዋሃድ ምንም ሊጠይቅ ይችላል። ግን ዞሮ ዞሮ ማንቸስተር ሲቲም የመሸነፍ ተደጋጋሚ ሽንፈቶችን እያስተናገደ ያለበት ሁኔታ፣ ነጥብ መጣሎችን እያስተናገደ ያለበት ሁኔታ ስላለ ያን ያህል አርሰናል ተገዳዳሪ ሆኖ በውድድር ዓመቱ ላይዘልቅ ይችላል የሚሉ ነገሮች ስላሉ አርሰናል ምናልባትም በብቸኝነት ጎላ ብሎ ሊወጣ ይችላል እና እስከ ዋንጫ እስከ ሻምፒዮንነቱ ሊቀጥል ይችላል የሚሉ ሀሳቦች አሉ። እንግዲህ እኔ ይሄን አስባለሁኝ። ይሄ በመደገፍ ስሜት በምናምን ሳይሆን ሎጂካሊ ኳሱን አጠቃላይ አካሄዱን በማየት ያን ያህል 100% ጊዜ ሰጥቼ ያየሁት ያለ ነገር የተከታተልኩት ያለ ነገር ባይሆን ግን እንደ አንድ እግር ኳስ እንደሚወድ ሰው በማያቸው የጨዋታ እንቅስቃሴዎች እሱን እገምታለሁ። እንግዲህ በዚሁ በ10ኛው ሳምንት የእንግሊዝ ፕሪሚየር ሊግ ሁለት ጨዋታዎቻቸው ብቻ ናቸው የሚደረጉት። ዌስትሃም ከኒውካስል የሚደረግ ከባድ ጨዋታ ነው። ዌስትሃም ጥሩ አይደለም አቋሙ በዚህ ዓመት በእርግጥ እንደሚታየው፣ ኒውካስል ጥሩ ነው ግን ከባድ ጨዋታ ይሆናል ተብሎ ይጠበቃል። ሌላው ማንቸስተር ሲቲ ከበርንማውዝ በጣም ከባድ ጨዋታ ይሆናል ብዬ አስባለሁ። ጥሩ ፉክክር የምናይበት ምናልባትም የማሸነፍ ቅድመ ግምት ብትጠይቁኝ ለማንቸስተር ሲቲ ነው የምሰጠው። ግን ማንቸስተር ሲቲ ሊያሸንፍ ይችላል ጨዋታውን፣ ግን በቀላሉ ያሸንፋል የሚል ግምት የለኝም እና በአጠቃላይ በዚህ በ10ኛው ሳምንት ላይ እስቲ እንግዲህ ቶፕ 4 የሚባሉት ታላላቅ ቡድኖች እስኪ ምን እንደሚፈጥሩ እናያለን። ባለፈው ሳምንት ቼልሲ ተሸንፈዋል ከታላላቆቹ፣ ሊቨርፑል ተሸንፈዋል፣ ማንቸስተር ሲቲ ተሸንፈዋል። በዚህ ሳምንት ደግሞ ምን ሊፈጥሩ ይችላሉ የሚለውን ነገር አብረን የምንመለከተው ነው የሚሆነው። አሁን እንግዲህ ሊጉን አርሰናል በ9 ጨዋታዎች 22 ነጥብ ሰብስቦ ከአናት ሆኖ ነው በአንደኝነት እየመራው የሚገኘው። አሁን ለማንቸስተር ሲቲ ቀላል ተጋጣሚ አይሆንም እሁድ ዕለት ብዬ የጠራሁት በርንማውዝ ደግሞ 18 ነጥቦችን ሰብስቦ እንደዋዛ ሁለተኛ ደረጃ ላይ ነው ያለው አሁን ባለው ሁኔታ። ያን ያህል ጠንካራ ብለን የምንጠራው አይደለም። በርንማውዝ ከባድ ቲም ነው። ኦፍኮርስ በእንግሊዝ ፕሪሚየር ሊግ ቀላል የሚባል ቲም የለም። ግን ለማንቸስተር ሲቲ ቀላል ተጋጣሚ አይሆንም የምለው በዚህ ምክንያት ነው። ሁለተኛ ደረጃ ላይ ነው ያለው። ቶተንሃም ሆትስፐር ሶስተኛ ደረጃ ላይ ተቀምጧል፣ 17 ነጥብ አለው። በእርግጥ ሰንደርላንድም 17 ነጥብ ነው ያለው። በጎል ክፍያ ተበልጦ ነው አራተኛ ደረጃ ላይ ያለው። ማንቸስተር ሲቲ 5ኛ፣ ማንቸስተር ዩናይትድ 6ኛ፣ ሊቨርፑል 7ኛ እያለ ይወርዳል ማለት ነው። እንግዲህ ተወዳጁ የእንግሊዝ ፕሪሚየር ሊግ በዚህ ሳምንትም ያዝናናናል ማለት ነው። የተለያዩ ክስተቶችን የምናይበትን የእግር ኳስ መድረክ የእግር ኳስ ሜዳ እንግዲህ በዚህ ሳምንትስ ምን እንመለከት ይሆን? እስካሁን ድረስ ስናወራው የነበረው ነገር የአርሰናል በጣም አይሎ የመምጣት የአንዳንዶቹ ደግሞ ነጥብ የመጣል እንደ ማንቸስተር ሲቲ እንደ ሊቨርፑል እንደ ቼልሲ አይነቶቹ ደግሞ ወጣ ገባ አይነት አቋም ማሳየታቸው፣ መሸነፍ ነጥብ መጣል ማሳየታቸው ምናምን ነበር ስናነሳ የነበረው። በዚህ ሳምንት ደግሞ ምን ልናወራ እንችላለን? ምን ሊከሰት ይችላል? እግር ኳስን በእርግጠኛ ሆኖ መተንበይ አይቻልም መገመት ካልሆነ በስተቀር እንግዲህ እስኪ እናያለን። እኔም እንደዚህ ብቅ ብቅ እያልኩ አልፎ አልፎ ያለኝን ምልከታ ያለኝን ሀሳብ እንዲሁ ለመጠቆም ሀሳብ ለመስጠት ሞክራለሁኝ። አመሰግናለሁ።